መረን ከሙሐመድ ቃሲም። ቀሰቀሰችኝ። ምን አለበት ትንሽ ብተኛ? ሌሊት እንዳልተኛው ታውቃለች። ለነገሩ እሷ ሌሊት የለችም። ቢሆንም ጨረቃ ጎረቤቷ አይደለች? የታዘበችውን አትጠይቃትም? ጨረቃ ሆይ ስለሱ ምን ታዘብሽ ብትላት እኮ ውይ እሱማ ብታዩ እራቱን ሳይበላ እግሩን ሳይታጠብ ልብሱን ሳይቀይር ሊተኛ ሲል ብርድ አላስተኛ ብሎት እንዲቹ ነው ያደረው ሲያሳዝን ትላት ነበር። ለነገሩ ፀሐይ ለሰው መስታዝንና ክፉ አሁን ካልጠፋ ሰው እኔን መርጣ ያውም ደና ራቤን ማስረሻ እንቅልፍ ሊወስደኝ ሲል ፊቴ ላይ ትወጣለች። ስታስጠላ። አሁንማ ሆዴም ነቃውለት እየሞረሞረኝ ነው። እንደምንም ቀና ብዬ በጀርባዬ ደገፍ አልኩኝ። ውይ አተኛኘቷ ደስ ሲል ከጎኔ ዝርር ብላለች። ጸጉሯ ተንጨብሯል። በችግር የጠወለገ ቀይ ፊቷን በነተበች ጥቁር ጨርቅ እንደ ነገሩ ሸፍነዋለች። ከማርጀቷ ብዛት በየቦታው የተሸነቆረች ስስ ብርድ ልብስ ከምንም ባታስጥላትም ደርባለች። እናቴ ናት። ሌሊት ሙሉ ቁጭ ብላ አድራ አሁን ገና መተኛቷ ነው። የኔ ቆንጆ ናት። ስታሳዝን። ለካ ራሴን አላስተዋወቅኳችሁም። እዮብ እባላለሁ። እዮብ መሰረት የ14 ዓመት ጎረምሳ ነኝ። ለምን? በቃ ነኝ። የበሰበሰ የተጣለ የተረፈ ያልበሰለ ቢሆንም የምበለው ጎዳና እኔን አብስሎኛል። ስለዚህ የበሰልኩ ጎረምሳ ነኝ ማለት ነው። መስዬ እናቴ ነች። በሷ ስም ነው የምጠራው። ምክንያቱም አባቴን አላውቀውም። ራሴን ያገኘሁትም ሆነ አሁን ያለሁት ጎዳና ላይ ነው። ከመስዬ ጋር ከናቴ ጋር በጣም ወዳታለሁ። እስከዛሬ ታሪኳን ልትነግረኝ ፈቃደኛ ሆና ባታውቅም ለኔ ብላ ትልቅ መስዋዕትነት እንደከፈለች ይሰማኛል። አንድ ቀን የድሮ ፎቶዋን አይቼው ወይኔ እንዴት እንደምታምር እርግጠኛ ነኝ ድሮ የሚያውቋት ሰዎች አሁን ቢያዩት የሚለዩት አይመስለኝም። በጣም ተጎሳቁላለች። ፎቶዋን ያየው ሳልጠግብ ቀማችኝና አቃጠለችው። አናደደችኝ፣ ግን ደግሞ አሳዘነችኝ። ለማንኛውም አሁን እኔ በጣም እርቦኛል። እናቴም ስትነሳ ምግብ መፈለጓ ስለማይቀር ተነስቼ ብፈልግ ነው የሚሻለው። መጀመሪያ ባዩሽ ሬስቶራንት ሄዳለሁ። እዛ ጠዋት ስለሆነ የለም ካሉ ወደ ሰርኬ ቁርስ ቤት፣ እሷም የለም ካለች ትርሲት ሽሮ። ሰው ግን ማስተረፍቶ በቃ ሲመስለኝ ምግቡን እያሳነሱባቸው ነው። እኔ እንጃ። ድሮ ከስንት አንዴ ባዩሽ የለም ብትል ነው። እሱንም ስቁንቁን ስለሆነች ነው እንጂ ሰው ሳስተርፍ ቀርቶ አይደለም። አሁን ግን ዞሬ እሱንም እድለኛ ኮንኩ ነው ማገኘው። እስኪ ልነሳና እድል ልሞክር። መቼም እቺ የተረገመች ፀሐይ አንዴ ቀስቅሳኛለች። ለነገሩ ፀሐይዋን አልኩ እንጂ ችግሩ ከሸራው ነው። ስንት ዓመት ሙሉ ቀልሰ ነው ብስትስት ብሏል። ቀዳዳዎቹ እንኳን የፀሐይ ብርሃን አይጥራሱ ያስገባሉ። ደግነቱ በጋ ነው። ፀሐይ በስንት ጣዕሟ። ክረምት በጣም ነው የምንሰቃየው። ዝናቡ በዛ ላይ ብርዱ በጣም ከባድ ነው። መስዬ እንዳልቀሰቅሳት ተጠንቅቄ በላይዋ ላይ አለፍኩኝ። ጸጉሬን አከክ እያደረግኩ ትንሽ እርምጃ እንደተራመድኩ ግን የሆነ ነገር ትዝ አለኝ። ለካ ዛሬ ቅዳሜ ነው። ምን አይነት ቀሽም ነኝ። ቅዳሜ ለኛ ፌሽታ ነው። ምክንያቱም ሄለን ትመጣለች። ሄለን ማርትሬዛ እናቴን ስሟን ያወጣችላት። ሁሌ ቅዳሜ እየመጣች ትጠይቀናለች። ባዶ እጇን ሳይሆን ምግብ ይዛ፣ ለዛውም የሚጣፍጥ። ምኑኝ እንደረሳሁት እንጃ። ብቻ መምጫዋ ቀርቧል። ቢሞረሙረኝም ቻል አድርጌ እሷን ልጠብቅ ብዬ ወደ ሸራ ቤታችን ተመለስኩ። ስመለስ መሲ ተነስታ ነበር። የት ሄደህ ነበር ቾምቤ? አለችኝ እየተንጠራራች። በነገራችን ላይ እናቴና ጎዳና ላይ የሚያውቁኝ ሁሉ ቾምቤ ብለው ነው የሚጠሩኝ። እዮብ የምባለው ትምህርት ቤት ብቻ ነው። ወይ ጉዴ! ለካ እንደምማርም አልነገርኳችሁም። በጣም ጎበዝ የ7ኛ ክፍል ተማሪ ነኝ። ብቻ ስለ ትምህርት ቤት ስሄድ እነግራችኋለሁ።
ምግብ ፍለጋ ነው መስዬ አልኳት ጉያዋ ስር እጄ እየተወሸኩ። ዛሬ ሄሊ እንደምትመጣ ረስተሽው ነው እንዴ አለችኝ ጸጉሬን እያሻሸች። እናቴ ጸጉሬን ስታሻሸኝ በጣም ደስ የሚል ስሜት ይሰማኛል። ራቤን ሁሉ ታስረሳኛለች። ከቅፏ መውጣት አልፈልግም። እና ታዲያ እዛ አብዲሱ ጋር ደርሼ ነው ትዝ ብሎኝ የተመለስኩት አልኳት ከጉያዋ ቀና ሳልል። በጣም ራበህ እንዴ አለችኝ ቀና አድርጋ ጉንጬን እየሳመችኝ። ኧረ አራበኝም መስዬ፣ ለበኋላ እንዳይረበን ነበርኩ ልፈልግ የወጣሁት አልኳት እንዳታዝን ይዋሽዋት። እሷ ግን ገብቷታል። እናቴ አይደለች ታውቀኛለች። መልስ አልመለሰችልኝም። ዝም ብላ ብቻ ጥብቅ አድርጋ አቀፈችኝ። እኔም አቀፍኳት። ከተቀመጥንበት ሳንነሳ ሄለን መጣች። ተመስገን አልኩኝ በውስጤ። መስዬ እንዴት ከረማችሁ አለች ሄለን በዛ በነፍስ አድን ድምጿ። ደህና አደርሽ ሄሉዬ አለቻት እናቴ ሰላም ልትላት እየቆመች። እኔም አብሬያት ቆምኩኝ። ቆየውባችሁ አይደል? አልደርስልኝ ብሎ እኮ ነው። በዛ ላይ ታክሲ አጥቼ ነበር። ይቅርታ እሺ አለቻት ድምጿን ለስለስ አድርጋ። አረ ችግር የለውም ሄሉዬ እግዚአብሔር ይስጥሽ አለቻት እናቴ ጣቶቿን አቆላልፋ እየተቆነጠነጠች። እኔ ከእናቴ ጀርባ ብቅ አልኩኝ። እንቅስቃሴ ሄለንን አየሁሽ እንደማለት ይመስላል። እሷም የያዘችውን ምግብ ካስቀመጠች በኋላ ቾም ብዬ ደህና ከረምክ የኔ ጌታ ብላ ጉንጬን ግጥም አድርጋ ሳመችኝ። ፈገግ አልኩኝ። ደህና? ትምህርት ጥሩ ነው? ፊቷ ፍከት ተብሏል። ጥሩ ነው። ድምፄንም አይኖቼንም ስበር አደረግኩ። አንበሳ የኔ ልጅ ደጋግማ ሳመችኝ። ደስ አለኝ። ምን አይነት ጥሩ ሰው ናት። አውቃለሁ ሁሌ እንዳልኩ ነው፣ ግን በቃ ዛሬ እምለዋለሁ ምን አይነት ጥሩ ሰው ናት። ሶስታችንም በልተን ጠጥተን ከጨረስን በኋላ እናቴና ሄለን ማውራት ጀመሩ። እኔ መስዬ አጠገብ ቁጤት ጣልኩኝ። መስዬ ይሄን ስነግርሽ እየከበደኝ ነው። ሄለን አቀረቀረች። ምንድነው ሄሉዬ ችግር አለ? መሲም ደነገጠች። የሥራ እድገት አገኘው። ቁዝም አለች። ምን ማለቷ ነው? የሥራ እድገት ማግኘት ያስደስታል እንጂ ያስቆዝማል እንዴ? አልኩኝ በውስጤ። እና ይሄ እኮ የሚያስደስት ነገር ነው ሄሉዬ። እናቴ ፈገግ አለች። አይደለም መስዬ አልገባሽም። እድገቱ ወደ ሌላ ከተማ እንድዛወር ያስገድደኛል። ያ ማለት እናንተን ከዚህ በኋላ አላገኛችሁም ማለት ነው። ድምጿ ስብር አለ። እናቴም አንገቷን ደፋች። ጉድ ነው። ምን እንደሚውጠን እንጃ። የሄለን ማርትሬዛ ከህይወታችን መውጣት ኑሯችንን ምስቅልቅልን የሚያደርገው ለምን አትሉ? ምግብ ማምጣቷን ብቻ አትዩ። ለኔ የትምህርት ወጪን የምትሸፍነው እሷ፣ ብታመም የምታሳክመኝ እሷ፣ ብንታረዝ የምታለብሰን እሷ፣ ሰው መሆናችንን የተረዳንበት ፈጣሪ እንዳለ ያመንበት ገጸ በረከታችን ነበረች። እንግዲህ ከዚህ በኋላ ነው ኑሮ። ሄለን የመሲንና የኔን ባዘን የተሰበረ ፊት ማየት አቅቷታል። በርቱ በቃ ትናፍቁኛላችሁ ብላ እንባዋን እንዳናይባት ተነስታ ሄደች። ትንሽዬ ብር ጥላለን፣ ግን ደግሞ ከብዙ ረሃብ፣ ጥም፣ መራቆት፣ ድንቁርና ብቻ በአጠቃላይ መከራ ጋር አጋፍጣን አይምሮዬ ውስጥ ብዙ ነገር ማሰላሰል ጀመርኩኝ። መሲም እንደኔው በሐሳብ ጥርግ ብላለች። ምን እናድርግ? ለማሰብ የሚያስፈልገንን አቅም ሄለን ካመጣችልን ምግብ፣ ሐሳብና ጭንቀቱን ደግሞ ከሷ ከራሷ አገኘ ነው። ለረጅም ሰዓት በዝምታ ስንብሰለሰል ቆየን። ድንገት አይዞህ እምቤ እግዚአብሔር አለ አለች መሲ ሳባ አድርጋ እያቀፈችኝ። ዝም አልኳት። እኔም ሥራ ፈልጌ እገባለሁ። ይህንን ስትለኝ ለስንተኛ ጊዜ ነበር። ከመብዛቱ የተነሳ አላስታውሰውም። እሷ ስራውን ትፈልገዋለች እንጂ ስራው እሷን አይፈልጋትም። ምክንያቱም
የጎዳና ሴት ነች። ጽዳት እንኳን ለመቀጠር ጽዳቷን መጠበቅ እንዳለባት ይነግሯታል። እሷ ግን ጽዳቷ ሳይሆን እኔ ነኝ ሐሳቧ። ስራ ፈልጌ እገባለሁ ባለችኝ ቁጥር ውስጤ ይደማል። ምክንያቱም ሄዳ ስትጠይቃቸው የሚሰድቧት ስድብ አይምሮ ያቆስላል። ስራ ለማግኘት ሳይሆን ለመጎዳት ነው የምትሄደው። እኔ ግን ምንም አልላትም። ብላት ይከፋታል እያልኩኝ የሕይወታችንን መርዶ ከሰማን እነሆ አንድ ቀን አልፎን ሰኞ ጠዋት ላይ እንገኛለን። እኔም ወደ ትምህርት ቤት መሄድ አለብኝ። በዛውም ስለ ተማሪነቴ ስለ ትምህርት ቤቴ በደንብ ነግራችኋለሁ። ትምህርት ቤት የገባሁት እግረ መንገዴን ነው። እኔም መሲም እኔ ትምህርት ቤት እንድንገባ ፍላጎት አልነበረንም። ሄለን ናት መሲን ጨቅጭቃ ያስገባችኝ። እንዲያውም ሲጨቃጨቁ ትዝ ይለኛል። ለምንድን ነው ልጁን ትምህርት ቤት ማታስገቢው አለቻት ሄለን። መሲም እኔ ተምሬ ምን አመጣው? ለውጥ ስለሌለው እዚሁ እኔ ጋር ሆኖ ኑሮም ቢማር ይሻለዋል አለቻት። ልመናን ነው ኑሮም ቢማር የምትይው? ላንቺ ካላሰብሽ ለሱ አታስቢም እንዴ? እንደዚህ አትበይኝ ሄሉ፣ እናት ያለቀሰች። እሷም ማረጋጋቻትና ይገባኛል መስዬ፣ እረዳሻለሁ። ለውጩ አስበሽ ከሆነ አታስቢ፣ እኔ አስተምረዋለሁ አለቻት። መሲ ቅር ቢላትም በሐሳቧ ተስማማች። ሄለን በየከተማው ብዙ ቅርንጫፍ ባለው የግል ትምህርት ቤት ውስጥ ነበር በአስተማሪነት ተቀጥራ የምትሰራው። በቃሏ መሰረት የትምህርት ቤቱን ባለቤት አናግራ በ7 ዓመቴ አንደኛ ክፍል አስገባችኝ። ለዛውም የሀብታም ትምህርት ቤት። በኑሯችን የሰማይና የምድር ልዩነት ካለን ልጆች ጋር የመጀመሪያ ቀን ትምህርት ቤት ገባው። ከልጆቹ ጋር ምናችንም አይመሳሰልም። እነሱ ያደረጉት ነጭ ሸሚዝ፣ የሚሞቅ ንጹህ ሹራብ፣ አንድ ቦታ እንኳን ትልትል የሌለው ሱሪና የሚያማምር ስኒከር ጫማ ሲሆን እኔ ደግሞ ትከሻው ላይ የተተለተለ አመዳም ጥቁር ቲሸርት፣ ቀዳዳው ከመብዛቱ የተነሳ ቂጡ ላይ ጉልበቱ ላይ የጎን ኪሱ ብቻ ሁሉ ነገሩ የታጠፈ አሮጌ ሱሪ በገመድ ወገቡ ላይ አስሬና አውራ ጣቶቼ ጋር ያለቀ ሸበጥ አድርጌ ገባው። እግረ መንገዴን ልጆቹ ሲያዩኝ ሌላ ፍጥረት መስያቸው ይሆን እንጃ ይሸሹኝ ጀመር። በመሃል ሄለን እየሮጠች መጣ ወደ ቢሮ ይዛኝ ሄደች። ስትመጣ ዘበኛውን ሄለን ጋር ውሰዱኝ በላችሁ አላልኩም ነበር አለችኝ ፊቴን እየደባበሰች። እንደዛ ብያቸው እኮ ጠቁመውኝ እየመጣው ነበር አልኩና ቀረቀርኩ። ተው ችግር የለም፣ አሁንማ ተገናኘን። ደግሞ ለብሰህ እንድትመጣ የገዛውን ልብስና ጫማ የት ሄዶ ነው እንደዚሁ ነው የመጣው አለችኝ ያደረኩትን ልብስ ከገላዬ ላይ ቆንጠር ቆንጠር እያደረገች። እንደሰጠሽኝ እጄ ለመሲ ሰጠዋት። እሺ አለች ለመስማት እየጓጓች። ከዛ በኋላ መሲም ከጎኑ አስቀምጠው ተኛን። ልልበሰው ስላት ዩኒፎርም ነው ትምህርት ቤት ስኬድ ብቻ ነው የሚለበሰው አለችኝ። እሺ ከዛስ? የበለጠ ጓጓች። ከዛ ጠዋት ተነስተን ስንፈልገው ያስቀመጠችበት ቦታ ላይ የለም። በቃ ከምቀርብዬ እንዲሁ ለብሼ መጣው አልኳት። ጥቂት ተከዘችና በቃ ችግር የለውም መጣው፣ ቆይ እዚህ ጠብቀኝ ብላኝ መውጣት ጀመረች። ድንገት መለስ ብላ ቁርስ በልተሃል ግን አለችኝ። እንዳልበላው ፊቴን በመነቅነቅ ገለጽኩላት። እሺ እዚሁ ጠብቀኝ መጣው ብላኝ ወጣች። ብዙም ሳትቆይ ቦምቦሊኖና ሚሪንዳ ይዛልኝ መጣች። ሰጠችኝና እንዳልወጣ በማስጠንቀቅ አሁንም ደግማ ወጣች። ሁለተኛ ስትመለስ ከዚህ በፊት የሰጠችኝ አይነት ልብስ ይዛ መጣች። እኔም በልቼ ጨርሼ ነበር። እስኪን ካሄን ሞክረው አለችኝ። የለበስኩትን ሳላውልቅ በላዩ ላይ ልደርበው ስል እሱንማ አውልቀውቸውን ብዬ ምነው አፍረኸኝ ነው እንዴ ብላ ፈገግ አለች። እኔም ፈገግ አልኩኝ። ያደረኩትን አውለኩ እና የሰጠችኝን ለበስኩ። ሰፊ ነው። እኔ በዛ ቅጥነቴ ውስጡ የጠለኩ ነው የምመስለው። ይሁን በቃ ይሄን ልበስና ግባ፣ ጫማውን ሌላ ጊዜ እገዛላለሁ እሺ አለችኝ። አይኔኗን እያየው አመሰግናለሁ አልኳት። እሷም እቅፍ አድርጋ ሳመችኝ። ፊቴን ውሃ እያስነካች ጠራረገችልኝና
በርትተህ ተማር እሺ የኔ ጎበዝ በሊድ። ደብተርና እስክሪብቶ አስጨብጣ አላከችኝ። እግረ መንገዴን የመጣሁት ልጅ ተማሪ መስዬ ገባው። አሁንም ቢሆን ግን ትኩረት ከመሳብ አልዳንኩም። በቦላሌ ዩኒፎርሜና በቀዳዳ ሸበጤ። ከትንሽ ጊዜ በኋላ ሄለን አዲስ ጫማ ገዛችልኝ። እኔም ከዛ ጊዜ ጀምሮ ጫማዬንና ዩኒፎርሜን ቀን ቀን ትምህርት ቤት አድርገዋለሁ። ማታ ማታ ደግሞ አብዲ ሱቅ በፌስታል አድርጌ ያስቀምጠዋለሁ። አንደኛ ክፍል ከመግባቴ በፊት እናቴ ከልጅነቴ ጀምሮ እንዲሁ ፊደል ስለምታስቆጥረኝና ቁጥርም ስለምታለማምደኝ ትምህርቱ ያን ያክል አልቸገረኝም ነበር። ቀድሞ ተምረው ከመጡት በተሻለ አውቃለሁ። ምክንያቱም በእናቴ ነው የተማርኩት። በጣም የከበደኝ ከልጆቹ ጋር መግባባት ነበር። አያቀርቡኝም ስል በቃ አይጠጉኝም፣ ይጸየፉኛል። ክፍል ውስጥም እኔ በመቀመጥበት ወንበር አካባቢ አይቀመጡም። በጣም ክፉዎች ናቸው። ቢሆንም በየሴምስተሩ አንደኛ የምወጣው እኔ ነኝ። መሲ ትምህርት ቤቴ መታ አታውቅም። ለሽልማቴ ቀን እንኳን እንሂድ ስላት እሺ አትለኝም። አሳፍርሃለሁ ትለኛለች። እኔም እንዳልጨቃጨቃት ብዬ አልጫናትም። ተሸልሜ ስመጣ ግን ደስ ይላታል። ሌላው ቢቀር እቅፍ አድርጋ ትስመኛለች። ከዛ ጊዜ ጀምሮ በሄለን ድጋፍ በራሴም ብርታት ይኸው ለ7 ዓመታት ተምሬ አሁን 7ኛ ክፍል ደርሻለሁ። ከዚህ በኋላ ግን ሄለን የለችም። ስለዚህ መቀጠል አለመቀጠሌንም አላውቅም ማለት ነው። በእርግጥ የትምህርት ቤቱ ርዕሰ መምህር ጎበዝ ተማሪ ስለሆንኩኝ ይወዱኛል። ስለዚህ ሄለንም ባትኖር እንድማር ሊፈቅዱልኝ ይችላሉ። እርግጠኛ ባልሆንም ከባዱ ነገር ግን ከትምህርት ወጪው ውጪ እኔ ዛ ስማር ሄለን ማርትሬዛ የሸፈነችልኝን ጉዶች ብዛት ከኔ ከመሲና ከሷ ውጪ ርዕሰ መምህሩም ሆነ ማንም አለማወቁ ነው። ለምሳሌ የምበላው ምግብ፣ የምለብሰው ልብስ፣ የማደርገው ጫማ፣ ከሁሉ በላይ ደግሞ በልጆቹ የሚደርስብኝን መገለል ተቋቁሜ እንድማር ብቸኛ አጋዤ ነበረች። ቀጥታ ወደ ርዕሰ መምህሩ ቢሮ ሄድኩኝ። በሩ ክፍት ነው። እሳቸው በጠዋቱ ኮምፒውተራቸው ላይ አፍጥጠዋል። ቀስ አድርጌ የተከፈተውን በር አንኳኳው። ቀና ብለው ሲያዩኝ ኦ ኢዮብ እንዴት ነህ አሉኝ ፈገግ ያሉ። ደህና አደሩ ሚስተር አልኳቸው እጄን ለሰላምታ እየዘረጋው። እግዚአብሔር ይመስገን፣ ምን ነው ችግር አለ እንዴ አሉኝ ጨብጠው እንድቀመጥ እየጠቆሙኝ። እኔም አረፍ አልኩና አንድ ጉዳይ ላማክሮት ነበር የመጣሁት አልኳቸው። ምን ነው ምን አጋጠመ ጆሮ ሰጡኝ። እኔም ደስ አለኝና ቀጠልኩ። ያው እዚህ ትምህርት ቤት እንድማር ያመቻቸችልኝ መምህርት ሄለን ነበረች። አሁን ደግሞ እሷ መልቀቋንና በስራ እድገት ሌላ ከተማ ወዳለ ቅርንጫፍ መዛወሯን ነገረችኝ እና ሳልጨርሰው ዝም አልኩኝ። መቼም ይገባቸዋል ብዬ። ወይ ለሷ አታስብ፣ ስፖንሰርሺፑ እንዲፈቀድልህ ያመቻቸችው መምህርት ሄለን ብትሆንም አሁን ላይ ላለ አቅም እኔም ቢሆን ምስክር ነኝ። ስለዚህ ሌላው ቢቀር እዚህኛ ጋር እስከ 8ኛ ክፍል በነፃ መማር እንደምትችል አረጋግጥልሃለሁ። እውነትም ገብቷቸዋል። በጣም ደስ አለኝ። ሌላ ቃል ሳልተነፍስ አመሰግናለሁ ብያቸው ብቻ እየተፍለቀለቁ ከቢሮአቸው ወጣው። ዓለም ሁሉም ጎኑ ጨለማ አይደለም። ሄለን ሄዳ ሕይወቴ ጨለማ እንደለበሰች ሳስብ አቶ ሳሙኤል ብርሃን መልሰው የብርሃን ዘርዘሩበት። ከዚህ ውጭ ያለው ጉዳይ በጣም የሚያስጨንቅ ቢሆንም እንደ ፍጥርጥሬው ወጣዋለሁ ብዬ ለራሴ ቃል ገባው። ከዛ ጊዜ ጀምሮ ትምህርት ቤት ውስጥ ብቸኛው ሰው ነው የሆንኩኝ። ሌላው ቢቀር ዘበኛው እንኳን እኔን ለማውራት ጊዜ የለውም። ጠዋት ከየካፌዎቹ ተመላሽ ምግብ ጠይቄ ቁርሴን በልቼ ለመውጣት ስለሚረፍድብኝ ምግቡን ለመስያ አስቀምጥላትና ሄዳለሁ። እሷም ታስቀርልኛለች። ቀን ሙሉ ምንም ሳልበላውዬ ስመለስ ያቺን እቀምሳለሁ። ማታ ደግሞ ሌላ ተመላሽ ፍለጋ እወጣለሁ። እድል ከቀናን በልተን እናድራለን፣ ካልቀናን ሆዳችንን አስረን። መስዬ ምግብ ፍለጋ እንድትሄድ አልፈቅድላትም። እሷም ቢብትልም እኔ ይሻልላትም። ምክንያቱም ያማታል። ለምን እንደሆነ ባላውቅም ምግብ ቤት ስታይ ያማታል፣ ራሷን ትስታለች። በዚህ ምክንያት ብቻ
ብዙ ጊዜ ክሊኒክ ገብታለች። ያው ሄለን እያለች ማለት ነው። ሌላው ዋናው በሽታዋ ሱስ ነው። በጣም ነው የሚያሰቃያት። አንድም ሥራ መስራት ያልቻለችው ለዛ ነው። እኔ ከፍ እያልኩ ስመጣና ጊዜን ትምህርት ቤት ማሳለፍ ስጀምር ደግሞ እየባሰባት መጣ። እሱን ከተጠቀመች በኋላ ፍዝዝ ብላ እንባዋን ማውረድ ብቻ ነው። አንጀቴን ትበላኛለች። እኔን ግን ከልጅነቴ ጀምሮ በጭራሽ እንድነካ አትፈቅድልኝም። ከፍ እያልኩ ስመጣም አስምላኛለች። ሱስ የሚባል ነገር ላልነካም እያለው መሲ ትሙት ብዬ፣ እናቴ ደግሞ እንድትሞትብኝ ስለማልፈልግ በደረሰበት ደርሼ አላውቅም። በፊት ትምህርት ቤት የምሸለማቸውን ዕቃዎች እየሸጥንና ሄለን ለአንዳንድ ነገር ይሆናል ብላ ከምትሰጠኝ ገንዘብ ነበር የምጠቀመው። ለመጨረሻ ጊዜ ስትሄድ የሰጠችኝ ገንዘብ አለቀ። መሲ ሱሷን የምትፈልግበት ሰዓት ሲደርስ የምታየው ስቃይ ከሷ አልፎ እኔን አንጀቴ ድረስ ዘልቆ ተሰማኝ። አንሰፈሰፈችኝ። ለጥቂት ጊዜ ተሯሩጬ ከየትም ብዬ ይዤላት እመጣለሁ፣ ከማቃቸው ሰዎች ሁሉ እየለመንኩ። ከዛ በኋላ ግን ሥራ መጀመር እንዳለብኝ ተሰማኝ። ባለሱቁን አብዲን ሥራ እንዲያመቻችልኝ ጠየቅኩት። እሱም ተባበረኝና የሊስትሮ ዕቃ ገዝቶ ሰጠኝ። ከትምህርት ቤት በኋላ ሊስትሮ መስራት ጀመርኩ። ቢያንስ እናቴ አትሰቃይም። በጣም ብዙ የሰራው ቀን ዓመት በዓል ነው። ምክንያቱም ተመላሽ ሳይሆን ንጹህ ምግብ እንበላለን ሁለታችንም። አለበለዚያ ግን ቢያንስ ለሷ ንጹህ ምግብ አመጣና እኔ ተመላሽ በልቻ አድራለሁ። በዚህ ሁኔታ 2 ዓመት ኖርን። እንኳን ለመማር ዝም ብሎ ለመኖር እንኳን በጣም በሚፈትን ሕይወት ውስጥ ባልፍም 8ኛ ክፍል ሚኒስትሪን 99.9 በማምጣት ከትምህርት ቤታችንም ከከተማውም አንደኛ ወጣው። የምስራቹን የሰማው ቀን እየሮጥኩ ወደ እናቴ መጣው። መሲ መሲ መሲ! ገና ሳልደርስ መጮህ ጀመርኩ። ልቤ በደስታም በሩጫም ብዛት ባፌ ልትወጣ ደርሳለች። መስዬ እንኳን ደስ አለሽ የኔ እናት! እየሮጥኩ ገባውና ጀርባዋን አቀፍኳት። ምንድነው አለችኝ ቅዝቅዝ ባለ ድምፅ። አላስተዋልኩትም ነበር። አዙሬ ሳያት ፍዝዝ ብላለች። እንባዋ እየፈሰሰ ነው። አሁን ገና ሐሺሿን እንዳጨሰች ነው። የኔም እንባ አብሮ ወረደ። ስከንፍ የመጣሁት ልጅ ኩምሽሽ አልኩና ስሯ ተሸረቆጡ። ራሴን ደረቷ ላይ አስደግፌ ማልቀስ ጀመርኩ። በእጆቿ ጸጉሬን ስትዳብሰኝ ደግሞ አባሰችብኝ። አንደኛው ወጣው እኮ እናቴ አልኳት ሳግባነቀው ድምፅ። ዝም አለችኝ። እንባዋ ግን ጸጉሬ ላይ ሲያርፍ ይሰማኛል። ስሜቴን መቆጣጠር ሲያቅተኝ ተነሳውና እየሮጥኩ ወጣሁ። ዝም ብዬ እግሬ ወደ መራይ መሮጤን ቀጠልኩ። እስኪደክመኝ እስኪወጣልኝ። ሲደክመኝ አንድ ጥግ ላይ ቁጭ ብዬ ማሰብ ጀመርኩ። ለምንድነው እናቴን ከዚህ መከራ ማውጣት ያቃተኝ? እናቴን አልወዳትም ማለት ነው? ስለምወዳትማ ነው ያገኘሁትን ገንዘብ ምሰጣት። ግን ገንዘብ እየሰጠው ማሰቃያት እኔ ራሴ አይደለሁ። አይ ሳታገኝ ስትሰቃይ ከማየት አግኝታ እንደዚህ ብትሆን እመርጣለሁ። ግን በገዛ እጄ እንድትሞት እያደረግኳት ቢሆንስ? አይምሮዬ በሚፈጥራቸው ጥያቄዎች ስብሰለሰል በተቀመጥኩበት መሸብኝ። ከምግብ ቤት ተመላሽ ጠየቅኩና ለመሲ ቆንጆ ምግብ አሰርቼ ወደ ሸራ ቤታችን ሄድኩኝ። አቶ ሳሙኤልም ሆነ የትምህርት ቤቱ ባለቤት አቶ ሀጎስ ባስመዘገብኩት ከፍተኛ ውጤት እጅግ ደስ ተሰኙ። እንዴት አይሰኙም? በእኔ ምክንያት ለሽልማት ያልተጠሩበት መድረክ የለም። በዛ ምክንያት ትልቅ ገበያ እንደሚፈጠርላቸውም ያውቃሉ። እኔ ከተሸለምኩ በኋላ ግን የተሸለምኩት ነገር ላፍታ እንኳን እጄ ላይ አይቆይም። እንደተለመደው የእናቴን ሕይወት ለማቆየት ሲባል ይሸጣል። አቶ ሀጎስ ላስመዘገብኩት ውጤት እንደማበረታቻ ብለው በወዳጃቸው ትምህርት ቤት ውስጥ ከ9 እስከ 12ኛ ክፍል ድረስ የነጻ ትምህርት ዕድል እንዳመቻቹልኝ አበሰሩኝ። እኔም በደስታ እንደምቀበል ነገርኳቸው። ለነገሩ እሳቸው ባያመቻቹልኝም ካስመዘገብኩት ውጤት በኋላ እኔን ወስዶ ለማስተማር ያልቋመጠ የግል ትምህርት ቤት እንዳልነበር አንድ የሽልማት መድረክ ላይ ታዝቤያለሁ። የተረዳሁት ነገር ሁሉም ስታወቅ ነው ያወቀኝ። ሳልታወቅ ግን እድሉን የሰጡኝ አቶ ሀጎስ ስለነበሩ
አሁንም እሳቸው የሚያስገቡኝ ትምህርት ቤት ለመማር ወሰንኩኝ። ከውጤቴ ጋር ተያይዞ አንዳንድ ለውጦች ወደ እኔና ወደ እናቴ ሕይወት መጡ። ከዛ ውስጥ ትልቁ ለውጥ ከ14 ዓመት በላይ የኖርንበትን ጎዳና ጥለን ትንሽም ብትሆን ወደ ኪራይ ቤት የመግባት ዕድል ማግኘታችን ነው። ትምህርት ቤት ከማንም ጋር ስለማላወራ ጎዳና ላይ መኖሬን ከየት እንደሰሙት ግራ ገብቶኝ ነበር። በኋላ ተዘዋውራ ከሄደች ወዲህ ሄለን እንደነገረቻቸውና ሲሰሙም በጣም እንዳዘኑ ከዛሬ ነገ ሲሉ ሳይመቻችላቸው እንደቀረ አስረድተውኝ የ1 ዓመት የቤት ኪራይና የየወር አስቤዛ እንደሚችሉ ነገሩኝ። በቃላቸውም መሰረት ከአዲሱ ትምህርት ቤቴ ብዙም የማይርቅ አካባቢ አነስ ያለች ቤት ተከራዩልን። በመጠኑም የቤት ዕቃም አሉልን። ለመኖር ከበቂ በላይ ነበር። ከጎዳና ሕይወት ግን በብዙ እጥፍ ይሻላል። የ9ኛ ክፍል ትምህርቴን ጀመርኩ። አሁን በብዙ መልኩ ተሻሽያለሁ፣ አምሮብኛል። የአዲሱ ትምህርት ቤቴ ልጆች የደሃ ልጅ በመሆኔ ሊቀርቡኝ ባይፈልጉ እንኳን ቢያንስ እንደ በፊቱ ትምህርት ቤት ልጆች አይሸሹኝም። ዝናዬን ሰምተዋል። የሄድኩኝ የመጀመሪያ ቀን ርዕሰ መምህሩ ሙሉ ክፍል ተማሪ ፊት ኢዮብ ይባላል፣ በከተማችን ከፍተኛ ውጤት አምጥቶ ነው ወደኛ ትምህርት ቤት በስኮላርሺፕ የመጣው፣ ስለዚህ ሁላችሁም ዌልካም በሉት በማለት ሞቅ አድርገው ነው ያስተዋወቁኝ። ተማሪዎቹ ግን እኔን ለመቅረብ የተለየ ፍላጎት አላሳዩም። ምናልባት ወደፊት ከተለወጡ ነው እንጃ። እኔ በበኩሌ ግን ማንንም ባልቀርብ ደስተኛ ነኝ። ብቸኝነቴ ተመችቶኛል። ያለመድኩትን ከሰው መቀላቀል ከየት አመጣዋለሁ? ያላስለመዱኝ እንዴት ይዋጥልኛል? ጊዜ ይፈተዋል። እንዳልኳችሁ ተማሪዎቹ እኔን ለመቅረብ ፍላጎት ባይኖራቸውም በፊት እንደማውቃቸው ተማሪዎች ግን አይጠሉኝም። ከነሱ ሁሉ ግን ውሃ ቀጠነ ብላ ሰላሜን የምታሳጣኝ ልጅ አለች፣ ቅድስት። ለምን እንደምትጠላኝ አላውቅም። እኔም አልጠየኳትም። ብቻ ስታየኝ ደስ አልላትም። ከታች እስከ ላይ በሚያስፈራ ግልምጫዋ ልቤን አውርዳው ነው የምትሄደው። እኔም ያላየ መስዬ ዝም እላለሁ። መቼም ደሃ ስለሆንኩ ይሆናል። ጊዜ እየገፋ በመጣ ቁጥር ሌሎች ተማሪዎች እየቀረቡ ይመጡ። አንዳንዶቹ ፈተና እንዳሰራቸው፣ አንዳንዶቹ እንዳስጠናቸው ወይ ደግሞ አሳይመንታቸው እንዳግዛቸው፣ ብቻ የሆነ ጥቅም ፈልገው እንጂ እኔም ብለው እንዳልሆነ አውቃለሁ። ብቻ ፈልገው ሲመጡ አግዛቸዋለሁ። እርዱኝ ብሎ የመጣን ክፉ ብሎ ማባረር ነውር ነው ብዬ አስባለሁ። ቅድስት ግን ሲያልፍም አይነካካት። በትምህርቷ እምብዛም ብትሆንም እኔ እንዳግዛት ብላ አንድም ቀን መታ አታውቅም። አንድ ቀን የሂሳብ መምህራችን ከበድ ያሉ ጥያቄዎች ሰጡንና እንድንሰራ አዘዙን። እኔ ብዙም አላስቸገሩኝም ነበር። በፍጥነት ሰራውና አሳየዋቸው። ሌሎቹ ግን ሲቸገሩ እኔም መምህሩም አስተዋልን። ይህን ጊዜ እየዞርኩ የክፍሉ ልጆች በሙሉ እንዳግዛቸው ነገሩኝ። ሁሉንም በተራ በተራ እያገዝኩ እሷ ጋር ስደርስ ምንም አልጀመረችም። ይኸውልሽ ጥያቄውን ለመስራት መጀመሪያ ብዬ ያስቀመጠችውን ብዕር አንስቼ መጻፍ ስጀምር ሂድ ወደዛ ቆሻሻ እኔ እርዳኝ አልኩ ብላ ከጄ ላይ ብዕሩን መነጨቀችኝ። ክው አልኩኝ። ቀጣዮቹንም ሳላስረዳ ወደ ወንበሬ ሄጄ ቁጭ አልኩኝ። ማንም ምንም አላላትም። እኔ ግን በውስጤ አሁን እቺ ቅድስት ነች እርጉም፣ ምን አድርጊያት ነው? ለምንድን ነው እንደዚህ መጣለኝ? እንዳለችው ቆሻሻ ነኝ እንዴ? አይምሮዬ ውስጥ ጥያቄዎችን እየደጋገምኩ በሐሳብ ጭልጥ ብዬ ቀረው። ዘግይቼ ነው መምህሩ እየጠሩኝ እንደነበሩ የሰማሁት። አቤት አልኩኝ፣ ከሐሳቤ እንደመባነን እያልኩኝ። ናስኪ ውጣና ስራ አላቸው አሉኝ። እኔም ወጥቼ ያስረዳኋቸው። ቅድስትን ከዛ በኋላ ሳያት ራሱ ፈራታለሁ። ባለፈችበት አላልፍም። የ9ኛ ክፍል ትምህርቴን በጥሩ ውጤት አጠናቀቅኩ። የዛን ሰሞን ግን ለጆሮ የሚከብድ ዱብዳ ሰማው። ሕይወቴ ወደፊት ቀጠለ ስል እንደገና ወደ ኋላ የተመለሰ መሰለኝ። ነጋ ሲሉት መልሶ የጨለመ። አቶ ሀጎስ አረፉ። ስለኛ ሚስጥር ከሳቸው ውጪ የሚያውቅ የለም። እሳቸው የቤታችንን ኪራይና አስቤዛ፣ እኔ ደግሞ በሊስትሮዬ የመሲን ሐሽሽ እየቻልኩ ነው እዚህ ደረስ ነው። አሁን ግን በቃ ወደ ለመድነው ጎዳና መመለሳችን ነው። ምን ይደረጋል እንግዲህ። የአቶ ሀጎስን መሞት ለመሲ ነገርኳት። እግዚአብሔር ያውቃል አለችኝ። ልላት የፈለግኩት ገብቷታል።
የቤት ዕቃውን ሸጥኩና የ2 ወር የቤት ኪራይ ከፈልኩ። የምንተኛበት ፍራሽ፣ ምግብ መስሪያ ዕቃዎች ብቻ ቀሩ። ክረምቱን በሙሉ ጊዜ ስለሰራው ከአሺሹ የተረፈች ብር አጠረቃቅሜ ነበር። በዛ አስቤዛ እያሟላን ኑሮን መግፋት ጀመርን። እኔም የ10ኛ ክፍል ትምህርት መከታተል ጀምሬያለሁ። መስዬ ላይ ግን የተለየ ባህሪ ያየውባት ነው። ጠዋት ከቤት ቻው ብያት ወጥቼ ማታ ከትምህርት ቤት መጥቼ በዛው ሊስትሮ ሰርቼ አምሽቼ ስመጣ በፊት እንኖርበት የነበረው ጎዳና ላይ አሺሿን ተጠቅማ ፈዛ ቁጭ ብላ ነው የማገኛት። ለምን እዚህ መጣሽ መስዬ ስላት እኔ ቤት ውስጥ መኖር አልፈልግም ትለኛለች። እንባዬ ይመጣል። እኔላ ለማስጨነቅ ብላ ጎዳና ላይ እንደወጣች ይገባኛል። ጠዋት ቁርሷን አብልቼ ወደ ትምህርት ቤት መሄድ፣ ከዛ በኋላ ስራ ሰርቼ ራት አምጥቼ ስመለስ መሲን እየለመንኩ ወደ ቤት ማስገባት የዘውትር ስራዬ ሆነ። ሱሷን ያገኘች ቀን በሰላም ትገባልኛለች። አንዳንዴ ደግሞ ስራው ሳይቀናኝ ቀርቶ ሳልገዛላት የቀረው ጊዜ የተነጫነጨች መቆሚያ መቀመጫ ታሳጣኛለች። መጀመሪያም ከዛ ለመሄድ ታስቸግረኛለች። ከዛም በኋላ በስንት ልመና ቤት ከገባች በኋላ የሚያደርጋትን ሲያሳጣት እኔም በጭንቀት የምሆነውን አጣለሁ። ራሴን ለማጥፋት ሁሉ እመኛለሁ፣ ግን መሲል ለማንጥዬ ከዚህ ሁሉ መከራ ነፃ ያወጣኛል ብዬ ስለማምን ግን አሁንም ትምህርቴን ጥርሴን ነክሼ እየተማርኩ ነው። እዛው ክፍል አቶ አጉስ ቢሞቱም በውጤቴ ምክንያት ሊያባረረኝ የሚደፍር የለም። ዘመዴ ዕውቀቴ ነው። ያጣሁት ቀን ባዶ ነኝ። ምንም እንኳን ጥቅም ላይ የተመሰረተ ቢሆንም ከሞላ ጎደል ካምናው በተሻለ የክፍል ጓደኞች አፍርቻለሁ። ቢያንስ የእግዚአብሔር ሰላምታ አይነፍጉኝም። እኔም ያን ያክል ለመቅረብ ባልፈልግም የሰላምታ ያክል ግን አርቃቸውም። ቅድስት ግን ያው ነች። እንደውም ጥላቻዋ ሳይብስባት የቀረ አይመስለኝም። ለምን እንደዚህ ያልኩ መሰላችሁ? ክረምት ላይ ጫማ የምጠርግበት ቦታ ከጓደኞቿ ጋር ሆና መጣች። ሌሎቹ ከጎን ያሉት ልጆች ጋር ሲቀመጡ እሷ እኔ ወንበር ላይ መታ ቁጭ አለች። ቀና ብዬ ሳያት ደነገጥኩ። ወዲያው አንገቴን መልሼ ስብር አደረግኩ። እሷ ከት ብላ እየሳቀች ጋይስ ሉክ አት ሂም ተመልከቱት በማለት ለጓደኞቿ ጠቆመችኝ። ምነው ሲባባሉ ድምጻቸው ይሰማኛል። እሷ ከዛ ሳቋን መቆጣጠር ያቃታት ክላስሜቴ ነው ብላችሁ ታምናላችሁ ስትል እነሱም ከሷ ጋር ከት ብለው መሳቅ ጀመሩ። እኔ ሆን ብዬ ባይሆንም ደመነፍሴን ሸራ ጫማዋን ጥቁር ቀለም ቀባሁት። የዛን ጊዜ በጣም ተናዳ ሰድባኝ ሄደች። ከዛ በኋላ ለመጀመሪያ ጊዜ ትምህርት ቤት ነው ያገኘኋት። እውነቱን ለመናገር አመሏ ነው እንጂ ቅድስት ቆንጆ ነች፣ ምንም አይጎላትም። ይሁን እንጂ የክፍላችን ወንዶች ሁሉ ሊቀርቧትና ሊያወራት ቢፈልጉም አታስጠጋቸውም። እሷም እንደኔ ብቸኛ ናት። የሷ ግን እኔን የሚያስጠላ ብቸኝነት ሆነ እንጂ። አንድ ጊዜ ከጄሪ ጋር ሲያወሩ ጆሮ የገባው ነገር ሌላ ሰው ቢሆን ያስደበደባት ነበር። ጄሪ ማለት የክፍል ጓደኛችን ናት። እዮብን ግን ለምንድነው እንደዚህ የምታየው ኪዲ አለቻት። ታውቂ የለ እኔ ሰው አይመቸኝም፣ ስፔሻሊ ወንዶች፣ በዛ ላይ ደግሞ ይሄ ሊስትሮ ሉካቲም ቦርኮኮ ነው በእናትሽ። አሁን ይሄ ምን ይወደዳል አለች ወደኔ እየጠቆመች። ጄሪ ስትሳቀቅ አየኋት። እኔም እንዳልሰማሁኝ እርምጃዬን ጨምሬ ሄድኩኝ። በውስጤ ግን እየተብሰለሰልኩ ምን አጋጥሟት ይሆን እንደዚህ ሆነችው? ምን አይታብኝ ነው? መቼም በጤናዋ እንደዚህ ልጠላኝ አትችልም። ቢጠሉኝ ሁሉም ይጠሉኝ ነበር። አይ ለነገሩ ሁሉም ይጠሉኛል፣ ለጥቅማቸው ሲሉ ነው የቀረቡኝ። በአንድ ፊቱ ጥላቸዋን ጋር ያወጣችው እሷ ትሻላለች። ለነገሩ ምን አጨናነቀኝ? ሁሉስ ቢጠሉኝ ምን ያረጉኛል? የራሳቸው ጉዳይ። ሕይወት ቀን ከቀን ፊቷን ያዞረችብኝ መጣች። ከመጣፈጧ መምረሯ፣ ከመብራቷ መጨለሟ፣ ከመከፈቷ መዘጋቷ እየባሰ መሲን በቀጥታ ቢያገኟት ጭራሽ ሕይወቷን ያበላሹብኛል ብዬ ስለመፈራ ከአሺሽ ሻጮች ጋር አላገናኛትም። ያ ማለት እኔው ራሴ ነኝ እየሄድኩ ስገዛ ይኖርኩት። ሻጮቹ አይጨበጡም፣ አርፈው አንድ ቦታ አይቀመጡም። በየጊዜው ሰውን ቦታ የሚቀያየራሉ። ቢሆንም
ለእናቴ ስል ፈልጌ አጥቻቸው አላውቅም። ዛሬ ለመግዛት ሲሄድ ግን ያገኘሁት ሰው ጭራሽ በአእምሮዬ ይዛ ቦታ አገኘዋለሁ ብዬ አስቤ አላውቅም። ቅድስት እንደኔ ውሃ ሽሽ ልትገዛ የከተማዋ ስርቻ ውስጥ መታ ተገናኘን። እኔም እሷም ስንተያይ ደነገጥን። ወይኔ በጣም ይቅርታ፣ የደደብ ረስቶት እኮ ነው ሳያመጣልሽ የቀረው። አስለፋንሽ አይደል? ሻጩ ተሽቆጠቆጠ። የተከበረች ደንበኛቸው ሳትሆን አትቀርም አልኩኝ በውስጤ። አሁን ቶሎ ስጠኝና ልሂድ አለች። እኔም በማየቷ ደንግጣ ከአካባቢው ለመራቅ እየቸኮለች ተሯሩጦ ሰጣትና ከአካባቢው ብን ብላ ጠፋች። እኔም የማላጪ ሰውን አሺሽ ተቀብዬ ወደ ሱሰኛዋ እናቴ ሄድኩኝ። በማግስቱ ትምህርት ቤት ስንገናኝ እንደ ከዚህ ቀደሙ የጥላቻ ፊት አላሳየችኝም። እንዲሁም በማልጠብቀው ሁኔታ ፈገግ አለች። አዎ ቅድስት ፈገግ አለች። ያውም ለኔ፣ ለዮብ፣ ለሊስትሮ፣ ለቦርኮ ዮብ። ምን ተለውጦ ነው ብዬ ሐሳብ ገባኝ። ፊቷን ስታጨፈግግ መከራ፣ ስታፈካ መከራ። ወይ ቅድስት! አሃ አሁን ለምን ፈገግ እንዳለች ገባኝ። እንደምታጨስ እንዳልናገርባት ፈርታ ነው። ያውም አሺሽ ትምህርት ቤት ውስጥም ሆነ ክፍል ውስጥ እንደምታጨስ የሚያውቅ ያለ አይመስለኝም። በእርግጥ እሷም ሲያዩት የምታጨስ አትመስልም። እኔም ስትገዛ እንጂ ስታጨስ አላየዋትም። ለመግዛትማ እኔ ስገዛ የለ። እሷስ እንደኔ ሱሰኛ እናት ኑሯት ቢሆን ማን ያውቃል? ምሳ ሰዓት ላይ ሌሎቹ ምሳ ሲበሉ እኔ አንድ ዛፍ ስር ቁጭ ብዬ መጽሐፍ በማንበብ ነው ማሳልፈው። ቢያንስ ሲበሉ ካላየው አይርበኝም። የዛን ቀን እንደለመድኩት እያነበብኩ ያለ አንድ ሰው ከጀርባዬ ሲቆም ተሰማኝ። ደንግጬ ዞር አልኩኝ። ምክንያቱም እዚህ ቦታ ማንም ተከትሎኝ መጥቶ አያውቅም። ስፍራው ገለል ያለ ነው። ቅድስት ነበረች። ደነገጥኩኝ። መቀመጥ ይቻላል አለችኝ ተገትራ እንደቆመች። እንድትቀመጥ በእጄ ምልክት ሰጠዋት። ቀሚሷን አጠፍ አድርጋ ተቀመጠች። እኔም መጽሐፌን አጥፌ ቁጭ አልኩኝ። ረጅም ሰዓት በዝምታ ቁጭ አለን። ዝምታው ይጨንቃል። እሷም የሆነ ነገር ማለት እንደፈለገች ያስታውቅባታል። እኔም የሆነ ነገር ማለት እንደፈለግኩ አውቃለሁ። ግን በቃ የሆነ ነገር ለጉሞ ይዞናል። በመጨረሻ ግን እሷ ሰበረችው። ለምንድን ነው ሐሺሽ የምታጨሰው አለችኝ። ዝም አልኳት። ይሄ ልጠይቀኝ የመጣችው አልኩኝ በውስጤ። ንገረኛ ደግማ ጠየቀችኝ። አሳስቦሽ ነው አልኳት ፈርጠም ብዬ። ከመጣች ጀምሮ እስካሁን አይኔን አላየችኝም። እኔ ግን ሰረቅ እያደረግኩ ያየዋት ነው። በጣም ታምራለች። ጸጉሯ፣ ከንፈሯ። ታዲያ ሳያት እንዳታየኝ ተጠንቅቄ ነው። ምናልባት አለች። ኩራቷ ሙሉ ለሙሉ አለቀቃትም። እኔ አላጨስም አልኳት ትንሽ ዝም ብዬ ከቆየው በኋላ። እና ታዲያ ምን ያደርግልሃልና ነው የምትገዛው? ነው ወይስ አሻሻጭ ነህ? ሳታስበው ወደ እኔ ዙራ ጠየቀችኝ። አይኗን አየሁት። ጫፍ ጫፉ ቀልቷል። ልክ እንደ እናቴ ታጨሳለች በቃ አልኩኝ በውስጤ። አሻሻጭም አይደለሁም። ታዲያ ምን ያደርግልሃል? ተቆጣችኝ። ከዛ በላይ ላወራስ ስላልፈለኩኝ ተነስቼ ጥያት ሄድኩኝ። እየተከተለች ጠራችኝ። እኔም ባልሰማ ዝም ብዬ ጉዞዬን ቀጠልኩ። የዛኑ ቀን ማታ ከመሲ ጋር ራት በልተን አረፍ እንዳለን የትንሿ ቤታችን በር ተንኳኳ። ተነስቼ ስከፍተው ቅድስት ቆማለች። ደነገጥኩና በዚህ ሰዓት ምን ትሰሪያለሽ አልኳት። አንተ ማን ስለሆንክ ነው እኔን ጥለኸኝ የምትሄደው? ቴልሚ አለች። እንዳጨሰች ታስታውቃለች። ቆይ ቤተሰብ የለሽም እንዴ አልኳት። የማወራው ግራ ገብቶኝ። ምን አገባ የተጠየቅከውን አትመልስም አለች ንውልል እንዳለች። አሁን ወደ ቤት ሂጂ፣ ነገ ትምህርት ቤት እናወራለን። ቃል ትገባለህ አለችኝ እጇን እየዘረጋች። አዎ ቃል ገባለሁ አልኳት። የዘረጋችው እጇን በእጄ እየመታው። መሲ እንዳትቀሰቅሳት ቶሎ ብዬ አባረርኳት። ሌሊቱን ግን ሳስብ አደርኩ።
ምን አይነት አይን አውጣ ልጅ ናት? ከአይን አውጣም እብድ። እያንዳንዱን ሁኔታዋን እያስታወስኩ ሳዝንላትም ስናደድባትም ከቆየው በኋላ እኔንም እንቅልፍ ወሰደኝና ተኛው። በነጋታው ያቺ ብቻዬን መሆንባት ሰዓትን ጠብቃ መጣች እዛች ዛፍ ጋር። እሺ አሁን ሁሉንም ንገረኝ። ተስተካክላ ተቀመጠች። ምኑን ልንገርሽ አልኳት፣ ጥያቄዋን ለመመለስ እንዲመቸኝ እንድታብራራልኝ እየጠየኳት። አንተ ካላጭስክ ወይ ደግሞ የማታሻሽጥ ከሆነ ምን ሊሰራልህ ሐሺሽ እንደምትገዛ? እሺ እነግርሻለሁ። በመጀመሪያ ግን ሁለት ነገር ቃል እንድትገቢልኝ እፈልጋለሁ። ምንድናቸው? አለችኝ ቁርጠኝነቷን እያሳየች። የመጀመሪያው የምነግርሽን ነገር ሚስጥር አድርገሽ መያዝ ነው ከማለቴ ችግር የለውም ብላ አቋረጠችኝ። ቆይ አትቸኩይ። የመጀመሪያው እሱ ነው። ሁለተኛው ደግሞ እኔ ብቻ ምክንያቴን ነግሬሽ አልቀርም። ስለዚህ አንቺም ለምን እንደምታጭሽ የምትነግሪኝ ከሆነ ነው የምነግርሽ አልኳት። ጥቂት ዝም አለችና እሺ ተስማምቻለሁ፣ ቀጥል። የምኖረው ከእናቴ ጋር ነው። ሐሹን የምገዛው ልጠቀመው ወይ ልሸጠው ሳይሆን ለእናቴ ነው አልኳት። እየቀለድክ ነው? በጣም ተገረመች። ለምንድን ነው የምቀልደው? በእናቴ ነው እንደ የምቀልደው? ተቆጣው። ሶሪ፣ እንደሱ ማለት ፈልጌ አይደለም፣ ማለት ገርሞኝ ነው። ተቅለሰለሰች። ምኑ ነው የሚገርምሽ? አፍጥጫየዋት። እሷም ጉሮሮዋን ጠራረገችና ማለት እናትህ እሱን ተጠቃሚውና አንተ እንዴት ልትል የፈለገችው ግልጽ ነው። እንኳን እኔ ልጠቀም እሷንም እንዴት ባወጣኋት ብዬ ነው ጭንቀቴ። ሊስትሮ እየሰራህ ነው የምትገዛላት? ፊቷን ጭፍግግ አረገችው። አዎ ምን ላድርግ፣ እናቴ አይደለች? ባልወደውም ያው ነፍሷን ለማቆየት ስል የቻልኩትን አደርጋለሁ። እናትህ እንዴት ነው የጀመረችው? ፊቷ ላይ ሐዘንና ጉጉት ይታይባታል። እንዴት እንደጀመረች አላውቅም፣ ብቻ ግን ትታው ቆይታ እኔ ትምህርት ቤት ከገባው ወዲህ ነው የጀመረችው። እኔም ብዙ አስወራሽኝ። እስኪ ስላንቺ ደግሞ ንገሪኝ። ስለኔ ምን ልንገርህ? እንደማታውቀው ሁሉ ደግማ ትጠይቀኛለች። ሁሉንም ነው። ለምን እንደምታጭሺ፣ እንዴት እንደጀመርሽ ሁሉንም። እሺ እነግርሃለሁ፣ ግን ደግሞ አንተ ሚስጥር አድርገህ ልትይዘው ቃል ግባልኝ አለችኝ፣ አይኖቿን ቁልጭልጭ ያደረገች። እሺ ቃል ገባለሁ አልኳት። አይኖቿን ጨፍና ጥቂት ከቆየች በኋላ በረጅሙ ተንፍሳ ንግግሯን ቀጠለች። የተወለድኩት እንደምትገምተው ከሀብታም ቤተሰቦች ነው። እናቴና አባቴ አቅብጠው ነው ያሳደጉኝ። ሁለቱንም በጣም ነበር የምወዳቸው። ነበር ያልኩት አሁን ላይ በጣም ስለሚያስጠሉኝ ነው። እኔ 8ኛ ክፍል እስክደርስ ድረስ ቤተሰባችን ሰላም ነበር። ከዛ በኋላ ግን ምክንያቱም በማላቀው ነገር ቀስ በቀስ እየተበጣጠሰ ሰላሙን አጣ። አባቴም እየሰከረና እያመሸ መምጣት ጀመረ። እናቴም ሲያሻት እያመሸች መምጣት፣ ሲመቻትም ማደር ጀመረች። በዚህ መሃል ብቸኛ ልጃቸውን ይንረሱኝ። አባቴ ጭራሽ አምሽቶ ሲመጣና እናቴን ሲያጣት እኔን ይደበድበኝ ጀመር። ሕይወቴ ቀን ከቀን ስቃይ የሆነ ሄደ። ለኔ ሰው ማለት እነሱ ነበሩ። የእነሱን እንደዛ መሆን ሳይ ጭራሽ ሰው እያስጠላኝ መጣ። ስለዚህ የምደበቅበትን ነገር መፈለግ ጀመርኩ። መጀመሪያ ሲጋራ፣ ከዛ ቀስ እያልኩ ደግሞ ሐሺሽ መጠቀም ጀመርኩ። አሁን እሱን መጠቀም ከጀመርኩ ከ1 ዓመት በላይ ሆኖኛል። እንቧ እየፈሰሰ ታሪኳን ነገረችኝ። አሳዘነችኝ። እኔ ከመስዬ ውጪ ለሰው አዝኜ አላውቅም ነበር። ቅድስት ግን አሳዘነችኝ። አይዞሽ ከጎንሽ ነኝ አልኳት። አልቅሳበት ኩፍ ባለ ፊቷ ላይ ፈገግ አለች። እኔም ፈገግ አልኩኝ። ከዛ ቀን በኋላ የኔና የቅድስት ግንኙነት ለክላሳችን ተማሪዎች እስኪያስደንቅ ድረስ ተለወጠ። እሷም ከኔ አትለይም፣ እኔም ከሷ አልለይም። ይባስ ብላ አንድ ቀን ቤት ይዣት እንደሄድና መሲን እንዳስተዋውቃት ጠየቀችኝ። እኔም ትንሽ ካቅማማው በኋላ ተስማማው። በነጋታው መሲን ላስተዋውቃት ይዣት ሄድኩኝ። እንደገባች
ሰላም ማሚ፣ ቅድስት እባላለሁ፣ የዮብ ጓደኛ ነኝ አለቻት። መስዬም ቾምቤ ደግሞ ከመቼ ወዲህ ነው ጓደኛ የያዘው ብላ ፈገግ አለች። ሁለታችንም አንገታችንን ሰበር አድርገን ፈገግ አለን። ቾምቤ አለች ቅድስት ወደ እኔ ዞራ እያየች። አንተ ስምህን አልነገርካትም እንዴ አለችኝ መስዬም ወደ እኔ ዞራ እያየች። እኔም ራሴን በመነቅነቅ እንዳልነገርኳት አረጋገጥኩላት። ቅድስት ትክትክ ብላ ሳቀች። አረፍ በይ አለቻት መስዬ ወደ ፍራሹ እየጠቆመች። ከዛ ጊዜ በኋላ ከኛ ቤት ጠፍታ አታውቅም። ጠዋት ትምህርት ቤት የተገናኘን ማታ እኛ ቤት አምሽተን ነው ወደ ቤቷ የምትሄደው። በጣም እየተቀራረብን መጣን። የተለያዩ ወጪዎቻችንንም እሷ መሸፈን ጀመረች። ጎዳና ከመውጣትም መልሳ ዳነችን። ወዳ ሳይሆን በግዷ እያስጠናዋት 10ኛ ክፍልን እሷ በተሻለ ውጤት እኔ ደግሞ እንደተለመደው በከፍተኛ ውጤት አለፍን። ክረምት ላይ ግን ቅድስት ከባድ ውሳኔ ወሰነች። ሱሷን ማቆም እንደምትፈልግ ነገረችኝ። በጣም ደስ አለኝ። በምትፈልገው ሁሉ ከጎኗ እንደምሆን ነገርኳት። ለዚህም እንዲያገለግለን በሷ ወጪ አንድ ቤት ተከራየን። እኔን አምናም ጀመረች። በሂደቱ ውስጥ ግን በጣም ተሰቃየች። እያንዳንዷ ቀን የዓመት ያክል ረዥም ነበረች። ብዙ ጊዜ እጹን ልሰጣት ባስብም የፈለገ ቢሆን እንዳልሰጣት በእናቴ ያስምላኛለች። መሲ ትሙት ብያለሁ። ላቧ ሰውነቷን ሙሉ ያጠምቀዋል። ሰውነቷ ይንቀጠቀጣል። የምትሆነውን ያሳጣታል። እዮብዬ ልሞትብህ ነው፣ ወይኔ አምላኬ። ልቧ የተንሸራተተ ይመስለኛል። እኔንም የምሆነውን ያሳጠኛል። ይህን ጊዜ ወደ ደረቴ ሸጉጬ አይዞሽ ቻል አድርጊው እላታለሁ። እምባዬን ግን መቆጣጠር ያቅተኛል። የቅድስቱን ሁኔታ እያየው ብቻ ሳይሆን እናቴን በእሷ ቦታ እያስቀመጥኩ ምን ልትሆን እንደምትችል ሳስበው እምባዬ እንደ ጎርፍ ይወርዳል። ቀን ሙሉ ከእሷ ጋር ውልና ማታ እንደምንም አስተኝቻት በሩን ቆልፍባትና ወደ መሲ እመለሳለሁ። ቅድስቴ ከአንድ የስቃይ ወር በኋላ ሁሉም ነገር ቀለል እያላት መጣ። ፈጣሪም ረዳት። በየቀኑ ቤተክርስቲያን እየሄደች ጸበል መጠጣት ጀመረች። ካገገመች በኋላ ግን ከመስዬ ጋር ድጋሚ ለማገናኘት ፈራው። እሷ ግን ናፍቃኛለችና የግድ ማየት አለብኝ ብላ ችክ አለች። ይባስ ብሎ ለኔ የደረሰ አምላክ ለእሷም ይደርስላታል፣ እንሞክር አለችኝ። እኔ ፈራው። ፍርሃቴን ስለተረዳች መፍትሄ ይሆናል ብላ ገዳም ይዛት ለመሄድ እንዳሰበች ነገረችኝ። እኔም ቀለል አድርጌ መስዬን አወራኋት። በፊት ቅድስቴ ጠፋች ብላ ስትጠይቀኝ ዘመድ ጥየቃ ወደ ክፍለ ሀገር ሄዳለች ብዬ ዋሽቻት ነበር። አሁን የሄደችበት ገጠር የፈለቀ ቆንጆ ጸበል አለና እዛ ለምን አትሄዱም አልኳት። መሲም ትንሽ አንገራገረችና ተስማማች። ተያይዘው ጸበል ሄዱ። ተሽሏት እንደምትመለስ ተስፋለኝ። ቸሮሬ ያሰማኝ ነው እንጂ ሌላ ምን ይባላል። ከመሲና ከቅድስቴ መምጣት በፊት የትምህርት ቤታችን ርዕሰ መምህር አስጠሩኝ። በክረምት ሲያስጠሩኝ ግራ ገብቶኝ ነበር። ቢሮአቸው ከገባው በኋላ እንድቀመጥ ጋበዙኝ። እንኳን ደስ አለ ኢዮብ አሉኝ፣ ፊታቸው በፈገግታ እየበራ። ምን ታገኘ ሚስተር አልኳቸው ለማወቅ እየጓጓው። ትምህርት ቤታችን ኢንተርናሽናል አካዳሚ እንደሆነ መቼም አይጠፋም እና በዚህም የተነሳ ከተለያዩ የውጭ ሀገራት ተቋማት ጋር ግንኙነት አለን። ከነዚህ ተቋማት መካከል በአሜሪካ የሚገኝ አንድ ትምህርት ቤት በአካዳሚክ አፈጻጸም እጅግ ተደንቆ ከ11ኛ ክፍል ጀምሮ ዲግሪን እስክትጨርስ ድረስ የነጻ የትምህርት ዕድል አመቻችቶላል። በድጋሚ እንኳን ደስ ያለ ኢዮብ። እሳቸውን በደመ ነፍስ ያመስግኜ ከቢሮአቸው እየተካለብኩ ወጣሁ። የሰማሁት መርዶ ይሁን የመስራች ማጣራት አልቻልኩም። በአንድ በኩል እንዲያፈር እስክመስል የለፋውበት ትምህርት ለፍሬ በቅቶ ይህን ዕድል ማግኘቴ የመስራች ሲሆን፣ በሌላ በኩል ደግሞ ውዷ እናቴንና ውድ ጓደኛዬን ጥዬ መሄድ ሳስበው ከመርዶም መርዶ መስሎ ተሰማኝ። ዜናው እንደሰማው እቤት ገብቼ ስብሰለሰል ቆየው። ምን ማድረግ እንዳለብኝ እያወጣው እያወረድኩ ሳስብ ቆየው። ከሁለቱም ግን የትኛውም ገዝፎ ሚዛን ሊደፋልኝ አልቻለም። ምንም እንኳን መሄድ የሚለው በጥቂቱ ልቤ ላይ ቢያመዝንም በዚህም ከፍተኛ ጭንቀት ውስጥ ገባው።
እነ መሲ ሲመጡ እንዴት ብዬ እንደምነግራቸው ግራ ገባኝ። የትምህርት ዕድል አግኝቼ ውጭ ልሄድ ነው ወይስ የትምህርት ዕድል አግኝቼ ወደ ውጭ ሀገር ጥያችሁ ልሄድ ነው የምላቸው? ግራ ገባኝ። 1 ወር ከ15 ቀን እኔን ለብቸኝነት ሰጥተውኝ ከቆዩ በኋላ ከሄዱበት ጸበል ተመልሰው መጡ። የእናቴን ገጽ ከሩቅ አስተዋልኩት። በብዙ ተቀይሯል። ውስጤን የሆነ አይነት የደስታ ስሜት ሲያሞቀው ይሰማኛል። ቅድስቴም ፊቷ ፍክት ብሎ ነበር። ሁለቱንም ልባቸው እስኪፈርጥ እቅፍ አድርጌ ሳምኳቸውና ሰላም መጣችሁ አልኳቸው። እግዚአብሔር ይመስገን ከቆሻሻ ሁሉ አጽድቶ ላከኝ፣ ክብር ምስጋና ለሱ ይሁን አለች እጆቿን ወደ ላይ ዘርግታ። ቅድስቴም አሜን ብላ ተቀበለቻት። ሻንጣቸውን ተሸክሜ ወደ ቤት አመራን። ቤቱን በብዙ መልኩ ቀይሬው ስለነበር አዲስ መንፈስ ነበረው። ግቡ ግቡ የሚል አዲስ መንፈስ። ለመሲ ሁሉ ነገር ቢቀያየር ጥሩ ነው ብዬ ስላሰብኩ በቻልኩት አቅም አስተካክየዋለሁ። እቤት ገብተን ምሳ በልተን ስንጨርስ ስላሳለፉት ጊዜ ማውራት ጀመርን። ቅድስቴ መሲ በጣም ከብዷት እንደነበርና ከሷ የበለጠ እንደተሰቃየች ቢሆንም ግን ጠንካራ መሆኗንና ለዚህ መድረሷን ነገረችኝ። እኔም በጣም ደስ አለኝና መሲዬን ግንባሯን ሳምኳት። ቅድስቴ ተቁለጨለጨች። አንቺ ስለምን ይቅርብሽ ብዬ ጉንጯን ሳምኳት። ደስ አላት፣ እኔም ደስ አለኝ። ጨዋታው እየሞቀ ሲሄድ ርዕሰ መምህሩ የነገሩኝን ዜና በዝርዝር ነገርኳቸው። መሲ ደስ ቢላትም ቅድስቴ ግን ደነገጠች። አንዴ ውጭ እናውራ አለችኝ። እኔም እሺ ብዬ ተነስቼ ወጣሁ። እንደወጣን ቅድስቴ ማልቀስ ጀመረች። እኔም ላባብላት ሞከርኩ። እሷ ግን እየባሰባት መጣ። አዮ ብዬ እወድሃለሁ፣ እኔ ሰው የሆንኩት ባንተ ነው፣ አንተን ካጣው ሞታለሁ። ስቅስቅ ብላ አለቀሰች። እኔም እወድሻለሁ ቅድስቴ፣ ደግሞ እኮ በዛው እጅ አልቀርም እኮ፣ ቢበዛ 6 ዓመት አለበለዚያ 4 ዓመት በቆይ እኮ ነው። አታልቅሽ የኔ ፍቅር ብዬ በእንባዬ ራስ አይኗን ጠራረኩላት። ለቅሷም እየበረደ መጣ። አይኔን ማየት ጀመረች። ውብ ከንፈሯን ሳምኳት። ለኔም ለሷም ልዩ አይነት ስሜት ነበረው። ተቃቅፈን ጥቂት ከቆየም በኋላ ወደ ውስጥ ገባን። የጉዞዬን ነገር ካሳመንኳቸው በኋላ ከሄድኩኝ በኋላ ነገሮች እንዴት እንደሚሆኑ መመካከር ጀመርን። ቅድስቴ የቤተሰቦቿን ቤት ትታ ሙሉ ለሙሉ ከእናቴ ጋር እንደምትኖር ነገረችኝ። ይሄ ከቤተሰቧ ጋር እንደሚያቆራርጣትና የለመደችውን ሕይወት እንደሚያሳጣት ታውቃለች። ቢሆንም ለኔ ስትል ዋጋ ለመክፈል ወሰነች። ከመጠን በላይ ወደድኳት። ከሷ ውጪ ሌላ ሴት ላልመኝ ለራሴ ቃል ገባው፣ በእናቴ ስም መሲ ትሙት ብዬ። ነገሮች ከልክ በላይ ተሳለጡና የጉዞ ሂደቱ በአጭር ጊዜ አለቀ። የመሄጃ ቀኔም ደረሰና በሚጨንቀው መሰነባበቻ ቦታ ጋር ርዕሰ መምህራችንን ጨምሮ ይሸኘኝ የመጣ ሰው ሁሉ መልካም ምኞቱን እየገለጸ ከተሰናበተኝ በኋላ ሶስታችን ብቻ ቀረን፣ እኔ መሲና ቅድስቴ። መሲ ረጅም ሰዓት ጥብቅ አድርጋ አቅፋኝ ቸምብዬ የኔ ጌታ ለእግዚአብሔር ሰጥቻለሁ፣ እሱ ይጠብቅህ፣ እወድሃለሁ ብላኝ መልሴን እንኳን ሳትጠብቅ እየሮጠች ሄደች። እምባዋን እንዳላየው። አሁን እኔና ቅድስቴ ብቻ ቆመናል። እምባዋ እንደ ጉድ ይወርዳል። በቃ አለችና ስቅስቅ ብላ ማልቀስ ጀመረች። ሻንጣዬን መሬት ላይ ጣልኩና ተጠመጠምኩባት። እሷም እኔ ላይ ተጠመጠመችና ተላቀስን። በየቀኑ ትደውልልኛለህ? በለቅሷ ውስጥ ድምጿ አንጀት ይበላል። በየቀኑ ደውልልሻለሁ፣ ማፈቅርሻለሁ ቅድስቴ ስላት ከንፈሬን ግጥም አድርጋ ሳመችኝና እኔም ማፈቅራለሁ፣ ራስን ጠብቅ አለችኝ። ለቅሷ እስካሁን አልቆመም ነበር። እንደምንም ጨክኜ ሻንጣዬን አነሳውና ወደፊት ሮጥኩኝ። ለቅሷ ውስጥ እስከገባ ድረስ ይሰማኝ ነበር። ከረጅም ሰዓት አድካሚ በረራ በኋላ ብዙ ሰው ወደሚናፍቃት አሜሪካ ገባው። በፈጣሪ ሥራ ተደነቁ። ትላንት ጎዳና ላይ የነበረ ልጅ ዛሬ እዚህ ደርሳል ብሎ ማን ያስባል?
ኤርፖርት ውስጥ ገባ ስሜን በወረቀት ከፍ አድርጋ ይዛ አንድ ሴት ቆማለች። ፊቷ በፊት ጭንብል ስለተሸፈነ ከሩቅ አትለይም ነበር። እየቀረብኳት ስመጣ ግን ያየሁትን ማመን አቃተኝ። ሄለን ማርትሬዛ። እውነትም የፈጣሪ ሥራ ይገርማል። ለካ እዚሁና በሚስጥር ሁሉን ነገር ስታስጨርስልኝ የነበረችው እሷ ነች። እውነት ለመናገር ከተሰነባበትን በኋላ የረሳችን መስሎኝ ነበር። ያ ቢሆን ራሱ በኔ ሕይወት ውስጥ ትልቅ ዋጋ ነበራት። አሁን ግን የደግነት ምልክት አድርጋታለሁ። እስከ ዘላለም ውለቷ ሲከተለኝ ይኖራል። ኤርፖርት ስትቀበለኝ ሁለታችንም ስሜታዊ ሆነን ተላቀስን። ከዛ በኋላ ወደ ቤቷ ወሰደችኝ። ከኛ ከተለየች በኋላ እሷም በትምህርት ዕድል ወደዚህ እንደመጣች ከዛም ሥራ እንደያዘች ጥቂት ዓመት ቆይታም ቤተሰቦቿን ወደዚህ እንዳመጣች እንዲሁም ከተለየችን ጊዜ ጀምሮ ስለኔና ስለ መሲ ሳትጨነቅ ውላ እንደማታውቅ አጫወተችኝ። እኔም ከሷ መሄድ በኋላ በሕይወቴ ውስጥ ስላሳለፍኳቸው መከራዎች ስነግራት አለቀሰች። ስለ ቅድስቴና ስለ ከፈለችልኝ መስዋዕትነት ስነግራት ግን ደስ አላት። ሩቅ ብትሆንም መረቀቻት። ትምህርቴን እስክጨርስ ምንም እንዳላስብና ሥራ መስራት ከፈለኩም እንደምታመቻችልኝ ነገረችኝ። ነገሮች ሁሉ ቀላል ሆኑ። በሄድኩኝ በአንድ ወሬ የ11ኛ ክፍል ትምህርቴን ጀመርኩ። መጀመሪያ አካባቢ አየሩን ለመላመድ ከብዶኝ የነበረ ቢሆንም በኋላ ላይ እየለመድኩት እየተመቸኝ ሄደ። ከቅድስቴ ጋር እንደተባባልነው በየቀኑ መደዋወል ጀመርን። ከጊዜ በኋላ ግን እየቸገራቸው መሆኑን ተረዳው። ከሄለንም ሁልጊዜ ማስቸገር እየተሽቆረቆርኩ መጣው። ስለዚህ እንዳለችኝ ከትምህርቴ ጎን ለጎን ሥራ እንደምትፈልግልኝ ጠየቅኳት። እሷም ሱቅ የመጠበቅ ሥራ አገኘችልኝና ከትምህርት ቤት መልስ ለ6 ሰዓት መስራት ጀመርኩኝ። መጀመሪያ አካባቢ ክፍያው ትንሽ የነበረ ቢሆንም ቀስ በቀስ እያደገ ጥሩ ይከፈለኝ ጀመረ። በዚህም ቢያንስ እነ ቅድስቴ እንዳይቸግራቸው ማድረግ ቻልኩኝ። ኮሌጅ መግቢያ ውጤት እስካገኝ ድረስ ተማርኩ። ከዛ በኋላ ግን ከመማር ይልቅ መስራትን መረጥኩ። ሄለንንም ማሳመንኳት። በሙሉ ሰዓቴ የተለያዩ ስራዎችን ትንሽ ትልቅ ሳልል ጠንክሬ መስራት ጀመርኩ። ፈጣሪም ረድቶኝ በ4 ዓመት ውስጥ እጅግ በጣም ብዙ ገንዘብ አጠራቀምኩ። ወደ ሀገሬ፣ ወደ እናቴ፣ ወደ ቅድስቴ መሄጃ ጊዜ እንደሆነ ተሰማኝ። ሄለን መርቃ እንድትሸኘኝ ጠየቅኳት። እሷም ትምህርቴን ባለመጨረሴ ቅር ቢላትም በሙሉ ልቧ መርቃ ለሰርግ መገኘት ባልችልም ወጪውን ሸፍናለሁ ብላ ቀላል የማይባል ገንዘብ ሰጥታ ላከችኝ። ከቅድስቴ ጋርም ድል ባለ ሰርግ ተጋብተን አብረን መኖር ጀመርን። እኔ፣ እናቴ፣ ሚስቴ። ከታገሱ የማያልፍ ቀን የለም። እኔም ሁሉን አየው፣ ከጎዳና እስከ ዝና። እግዚአብሔር ይመስገን። አለቀ። ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።